እቺን ይወዳል ባየር ሙኒክ። ሊቪያንስ ጉድ ሰማችሁልኝ? ባየር ሙኒኮች የክለባችንን ተስፈኛ ታዳጊ ኮከብ ተጫዋች ሆነው ሪዮ ኤንጉሞሃን ለማስፈረም ፍላጎት አላቸው እያለ ነው ዴቪድ ኦርንስታይን። አሰልጣኝ ቪንሰንት ኮምፓኒ ማለት ነው ተጫዋቹን ይፈልገዋል የሚባል መረጃ በአሁኑ ሰዓት ዴቪድ ኦርንስታይን እየዘገበ ነው። እነዚህ ሰዎች ጤና የላቸውም እንዴ? ሉዊስ ዲያዝን ወስደውብን ጤና አሳጥተውን ገና ደግሞ በዚህ መጡ። ኧረ በስመ አብ። ለማንኛውም ማለት ነው ከመሬ ነው የምላችሁ ክለባችን ሊቨርፑል እስካሁን ምንም አይነት ፍላጎት የመሸጥ ተጫዋቹን አላሳየም። ግን ይሄን ተጫዋች የሚሸጥ ከሆነ የሆነ ቲሙን የሚያፈርስ አንድ አካል አለ ማለት ነው። ከመሬ ነው የምላችሁ እንዴ ኧረ በስመ አብ። ለማንኛውም ማለት ነው ይሄንን ፍላጎት ደግሞ ሪዮ ኤንጉሞሃ ያውቃል ባየር ሙኒኮች እንደሚፈልጉት ማለት ነው። ደሜ ነው የፈላው እውነት ሊቨርፑል ላይ ደሜ ነው የፈላው። ለማንኛውም ግን ክለባችን ሊቨርፑል ይሄንን ተጫዋች ለመሸጥ ያስባል ብዬ አልጠብቅም። እግዚአብሔር ነው ብላችሁ የወደፊቱ ኮከባችን ነው እሱ ሪዮ ኤንጉሞሃ የኛ ጀግና። ከቼልሲ እንደዛ ሹዋሹ አርገን ሰርተን አንግ የቼልሲ ውለታ አለብን። ለማንኛውም ብትፈልጉት ኦሊሴን አትሽጡልን፣ በሁለት አፍንጫው ልቅ ብሎ ይውጣል እንጂ ኦሊሴን አትሽጥልኝ በቃ አልፈልገውም። በሪዮ ኤንጉሞሃ የምመጣብኝ ከሆነ ኦሊሴን አትስጠኝ በቃ። ቪንሰንት ኮምፓኒ ኦሊሴን ከሊቨርፑል ለማስፈረም ባየር ሙኒክ አሰፍስፎ ኢላማው አድርጎ ጠብቋል እያሉ ነው ይሄን ወጣት ማለት ነው። ሪዮ ኤንጉሞሃ ገና በሊቨርፑል ቤት ገና ያልጠገበ ሲጮት ያላየ ነው። ከቼልሲ ከአካዳሚ የገዛነውን ተጫዋች ሊያስፈርሙት ባየር ሙኒኮች ኢላማቸው እስከተወታል ማለት ነው። ማን? ባየር ሙኒክ። ይሄን መርጆ ይዘው ነው ዴቪድ ኦርንስታይን ፋብሪዚዮ ምናምን። አረ ጠንግር ባፍንጭ ኦሊሴ ባፍንጭ ይውጣ ሪዮ ከሚወጣ ማለት ነው ከሊቨርፑል። አልቀለድክም እንዴ? ሪዮ ይውጣ የሚል ሊቨርፑል ደጋፊ ካለ በቃ እኔ ጭንቅላት ማሰብ አቁማለሁ ብለህ አንተ ኢንፊውቸር አንተ ይሄ ልጅ በጣም እኮ ነው የሚችለው እንዴ። አዳጊ ነው። በዛ ላይ እያደገ ሲመጣ ምን አይነት ተስጦ እንደሚያሳየን ምንም የምታውቀው ታሪክ የለም። ዲያዝን ሸጥን ተበላን። እማይሆን ፋይል በዲያዝ ሰርተናል። ዲያዝን ለነሱ ሰጥተን ማለት ነው። ለምን 11ዱም ተጫዋቾች የሊቨርፑል ቋሚ አይሆኑም የባየር ሙኒኮች ማለት ነው። ሪዮን ግን ወፍ በዚያ አልደራደርም አባቴ። እንዴ ዲያዝ ራሱ አይኔን አስረኸኝ ነው የወሰድከው ማለት ነው። አይኔን አስረኸኝ እሱም ፍላጎቱ ስላለው እንጂ በሪዮ ኤንጉሞሃ ምንም አይነት ቀልድ የለም አባቴ። አፍንጬ ጥር ይበል ኦሊሴ እንዲ ጥር ብሎ ይውጣ። ሪዮ ኤንጉሞሃ ወደ ባየር ሙኒክ ሂርዊ ስታርት ነው ተጀምሯል። ግልጽ በሆነ መንገድ ግን ሊቨርፑሎች አትስጉ ለምን መሰላችሁ? አንዶኒ ኢራዮላ ከወጣቶች ጋር የመስራት ልምድ አለው። ራያን ሮቻን እንኳን ከየት ነው ከቫስኮ ዳጋማ አምጥቶ ወደ ምን አይነት ተጫዋች እንደለወጠው ታውቁታላችሁ። ገና ፕሮጀክቱን ሳይጨርስ ነው ወደ ሊቨርፑል የመጣው። ከና ኤል ጁኒየር ክሩፒ ጋር አብሮ የመስራት እድል ፈጥሯል። ወጣቶች ላይ ምንም እምነት ይጥላል በቃ። ስለዚህ ለዚህ ተጫዋች እኔ በፍጹም የሚቀርብ የዝውውር ጥያቄም ካለ ሊቨርፑል የመቀበል ፍላጎትም የለውም። ልጁም እምነት መጣል አለበት የሚል እምነት ነው ያለኝ። ገና 17 ዓመት ላይ ነው የሚገኘው ሪዮ ኤንጉሞሃ። ባየር ሙኒኮች አይናቸውን ጥለውበታል። አይ ቲንክ ኦሊሴ ስሙ ከሪያል ማድሪድ ጋር እየተያዘ ስለሆነ ያንን መሰረት ባደረገ መንገድ ነው። ስለዚህ ያው ክንፍ ማጥቃት እንቅስቃሴያቸውን ለማጠራከር ነው እንግዲህ ቪንሰንት ኮምፓኒ ተጫዋች ላይ ሞር ፎከስ እያደረገ የሚገኘው ተብሎ እየተገለጸ የሚገኘው። ኤንጉሞሃ በዚህ ሰዓት አቅም ስላለው እኮ ነው ከእንግሊዝ ብሔራዊ ቡድን ጋር ተጨማሪ አባል ሆኖ ፍሎሪዳ የሚገኘው። በዚህ ሰዓት ተጨማሪ አባል ስላችሁ ከዋናው ብሔራዊ ቡድን ጋር ልምምድ እየሰራ ይገኛል። እምነት ስለተጣለበት ጥሩ አቅም ስላለው ተከላካዮችን ይፈትናል የሚል እሳቤ ስላለው ማለት ነው ቶማስ ቱዌልና ያንን መረዳት ያቃተው አርነ ስሎት 16 ዓመት ከ135 ቀኑ ላይ አይ ቲንክ ባለፈው ዓመት የሆነ 4-0 ያሸነፉት ጨዋታ ነበር አይደለ? የሆነ ኤፍ ኤ ካፕ ይመስለኛል አንድ ጌም ላይ አጫውቶት ነበር። ያኔ መሰለፍን እድል ሰጥቶት ነበር። ከዛ ውጪ ግን 3-2 በሆነ ውጤት ኒውካስልን ሲያሸንፉ ያስቆጠራት ጎል ሃይላይቱ ናት። ሪዮ ኤንጉሞሃ ያ ባለፈው ዓመት ጥር ወር ላይ ኤፍ ኤ ካፕ አክሪንግተንን 4-0 ባለፈው ዓመት ስላችሁ በፈረንጆቹ ነው እንጂ በእኛ ጥር ማለት ነው 4-0 ሲያሸንፉ 16 ዓመት ከ135 ቀኑ ላይ የመሰለፍን እድል ሰጥቶት ነበር። ከዛ ውጪ ግን ጋክፖ ሙድ እያዘ ጋክፖ ነው የሚያስገባው። ለምን አትሉም? ያገሩ ልጅ ነው በቃ ያገሩ ልጅ ነው። ከጋክፖ ጋር ሲዝግ ነበረ በቃ ልጁን ሙድ እያዘበት ማለት ነውና አሁን ባለው ወቅት ታሱም ወጥቷል። ቼልሲዎች ፊውቸር ሴሎን ክሎዝ አላቸው በነገራችን ላይ። ሊቨርፑል እንደው አይበለው ነው የሚባለው እንጂ ተጫዋቹን ሸኙት እንበል ለምሳሌ ከዚህ ተጫዋች 100 ሚሊዮን ፓውንድ ቢያገኙ እንኳን የዛን 20% ለቼልሲ ማስገባት አለባቸው። ምክንያቱም ቼልሲ ፊውቸር ሴሎን ክሎዝ ስላለው ማለት ነውና በአጠቃላይ ኤንጉሞሃ ቀጣይ የወር ዘመን በቋሚነት የመሰለፍን እድል ማግኘት ይፈልጋል። ያንን ተከትሎ የሊቨርፑል አሰልጣኝ አንዶኒ ኢራዮላ ሁኔታውን ያመቻችለታል ወይ የሚለው ርዕሰ ጉዳይ ይጠበቃል ማለት። ይሄ ልጅ በሳምንት 1000 ፓውንድ ብቻ ነው የሚያገኘውና ትንሽ ነው፣ በጣም ትንሽ ነው። አዲስ ኮንትራት ሊያቀርቡለት ይገባል። ልጁ መያዝ አለባቸው ብዬ ነው ማስበው። እናንተስ ምን ታስባላችሁ? ወደ ባየር ሙኒክ አቅንቶ የቋሚነት የመሰለፍን እድል ቢያገኝና ህልሙን እውን ቢያደርግ ይሻላል ወይስ በሊቨርፑል ትዕግስት ቢኖር ይሻላል የሚለውን የእናንተን ግምት ኮሜንት ላይ ጠብቃለሁ። ቤቱን ፎሎ ማድረግ እንዳረ